ሰላም ደረጀን አስደነገጠችው። ከቤት እንድትወጣ ጠይቋት ነበር ማለት ነው። እሷም አልወጣም፣ እንዴት ነው የምወጣው? ልጄን ካላሳየኸኝና ካላመጣህልኝ አልወጣም ብላ ስቅስቅ ብላ እያለቀሰች ነበረ። እሱም እንግዲህ እያለቀሰ ነበረ። መልስ እስከሚያጣ ድረስ በጥያቄ ስታፋጥጠው ነበረ። እና መውጣት አለብሽ፣ እዚህ ቤት ምንድን ነው ያስቀመጥሽው የማትወጭበት ምክንያት ብሎ ደረጀም ሰላምን ሲጠይቃት ነበር። ጠንቅቀህ ታውቃለህ ከዚህ ቤት ያስቀመጥኩትን የማልወጣበትን ምክንያት። ብፈልግ ወጥቼ ከሰራተኛ ውጪ መኖር እችላለሁ፣ ግን አንድና አንድ የምፈልገው ነገር አለ ብላ ትለዋለች። ምንድን ነው እሱ የፈለግሽው ብሎ እሱም ይላታል። እኔ የምፈልገው ልጄን የአብራክ ልጄን የመጀመሪያ ልጄን ነው። የት እንዳደረስካት የት እንዳደረሳችኋት ገላችኋትም እንደሆነ ቁርጤን ልወቅ። ልጄን ማየት እፈልጋለሁ። 19 ዓመት ሙሉ ከአይኔ ላይ ሳትጠፋ እንባዬን ጠዋትና ማታ ሳለቅስ ነበርና አሁን ልጄን አንጣልኝ የት እንዳደረካት። ለአንተስ ልጅህ አይደለችም ወይ? እንደዚህ ስሆንና ስጨነቅ ሰውነቴ ሲያልቅ ሲሟሟ አይታይህም ወይ? አታዝንልኝም ወይ? እያለች እንግዲህ ደረጀን ትጠይቀው ነበረ። ሰላም የማይሆን ነገር አትናገሪ እያላት እሱም አንድ ቃል መልሶላት ነበረ። መጨረሻ ላይም አንገቱን አቀርቅሮ እንባውን መቆጣጠር እስከሚያቅተው ድረስ አይኑን እያሸ ፊቱን እየጠራረገ የሚመልሰው ሲጠፋበት እስከሚጠፋበት ድረስ ሰላም በጥያቄ ስታፋጥጠው ነበረ። ሰላምም እንግዲህ እንባዋን እያፈሰሰች ስቅስቅ እያለች እያለቀሰች ለምንድን ነው ጋሼ አንገትን የምታቀረቅረው? ቀና በልና መልስልኝ እንጂ ብላ ስትለው ነበረ። እሱም የሚመልሰውን እስከሚያጣ ድረስ መመለስ እስከሚያቅተው ድረስ እንባውን እያለቀሰ እየተናነቀው አብረው አንድ ላይ ሲላቀሱ ነበረ። ልጅህ የኔ ብቻ አይደለችም፣ ልጄን አንጣልኝ፣ ደሟን ልጄን ለጥለህ ወስደህ የት ነው ያደረስካት? ልጄን ካላመጣህልኝ የትም ከዚህ ቤት ንቅንቅ ብዬ አልሄድም እያለች ስትዝትበት ነበረ። መጨረሻ ላይም እንግዲህ ወተሽ የራስሽን ህይወት መኖር ትፈልጊያለሽ፣ በቃ ቤት ተከራይቼ ላስቀምጥሽና እዛ ያለውን ነገር እንማከራለን እንነጋገራለን ብሎም ጠይቋት ነበረ። ቤትም እንዲከራይላት ፈቃደኛ ነበረ። ተከራይቶም ሊያስቀምጣት መጠየቃት ሰዓት እሷ ግን እኔ አልፈልግም፣ ቤት አከራይተህ አስቀምጠኝ፣ ከዛም በኋላ አላቅሽም ብትለኝ ማንን ነው የምጠይቀው? ተጠያቂው ማን ነው ብላ ነበር መልስ እየሰጠችው። እኔ ልጄን ነው የምፈልገው፣ ልጄን ከሰጠኸኝ ከዚህ ቤት እወጣልሃለሁ ብላ ስትለው ነበረ። ግን ልጄን ካልሰጠኸኝ እንዳለ ቤቱን ደበላልቄው ለትዬ ነው ያለውን ነገር የምናገረው እናገራለሁ ብላ ስትለው እንግዲህ ደረጀም ደንግጧል። እና በቃ ይሄንን ካለ ከዚህ ቤት ውጪ የምትለይ ተሆነ እንዳለ ያለውን ነገር ፍርጥርጥ አርጌ እናገራለሁ ብላ ስትለው ደረጀ በጣም ደነገጠና በቃ እሺ እሷ ሰማች ማለትማ ይሄ ቤት ውስጥ ምን እንደሚፈጠር ታውቂያለሽ። አሁን በቃ እንዳትወጣ ፈቀደላት ማለት ነው። እስከፈለገሽ ድረስ መቀመጥ ትችያለሽ። እኔ ያለውን ነገር ቀስ ብለን እየተማከረን እናደርገዋለን ብሎ እቤት ውስጥ እንድትቀመጥ ደረጀ ፈቅዶላታል ማለት ነው። ለምን እኔ ትዳርህን እንዳይበጠበጥ ስንት ዓመት ሙሉ እኔ እየተጎዳው ያንተን ትዳር እየጠበኩልህ ነበረ ብላ በትትና እሷ እየጠየቀችውና እየለመነችው ነበረ። እሱ ግን እንድትወጣ ነበረ መጀመሪያ የጠየቃት። እናም ለሚስትህ ነግሬ ትዳርህን እበጠብጣለሁ በምትለው ሰዓት ደንግጦ እቤት ውስጥ እንድትቀመጥ ፈቅዶላታል ማለት ነው። እንግዲህ ሰላም ልጄን አንጣልኝ እያለችው በምታፋጥጠው ሰዓት ልጅህ የኔ ብቻ አይደለችም ያንተም ነች እያለ እሱም ሲያለቅስ እሷም ስቅስቅ ብላ እያለቀሰች ነበረ ማለት ነው። እናም አሁን እቤት ውስጥ እንድትቀመጥ ፈቀደላት። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ ዳጣ ድራማ በሚለው ክፍል 29 መጥቻለሁ። ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ ጠይቃለሁኝ ማለት ነው።
እንግዲህ አቶ ደረጀ እንደዚህ ባለችው ሰዓት ያው ደነገጠ። ደነገጠና ቤቱ እንደሚበጠበጥ ስለሚያስብ ፈቀደላት ማለት ነው። አቡጌለሽ እና ዳጣ ሳሎን ቁጭ ብለው እያለ ዳጣ አቡጌለሽን ብድግ ብለትልና እንቅ አድርጋ ትስማታለች። አቡጌለሽም ትደነግጥና ዳጣን ትወረውራታለች። ቆይ ምን ልትሰርቂ ነኝ? ምን ልትሰርቂ ነው እንደዚህ የምትታከኪኝ? ብላ አቡጌለሽ ዳጣን ትጠይቃታለች። አረ ምንም በቃ ሰላም ልልሽ ነው ብላ ዳጣም ለአቡጌለሽ ትመልስላታለች። አቡጌለሽም ምን ነው አላበዛሹም እንዴ? ምን ነው ከዚህ ቤት አወጣሻለሁ ስልሽ ፈርተሽ ነው እንዴ? ብላ ለዳጣ ትመልስላታለች። ዳጣም እንዴ ከቤት አስወጣሻለሁ ብለሽኛል እንዴ? ብላ ለአቡጌለሽ ትመልስላታለች። አቡጌለሽም ይኸውልሽ እኔ አንድ ጊዜ አለጥላሽ ከጠላዎች ግን እዚህ ጋር እንደ ዝጋጃ ብትነጠፊልኝ ልወድሽ አልችልም ብላ አቡጌለሽ ለዳጣ ትነግራታለች። ዳጣም ይኸውልሽ እኔ ግን በጣም ነው የምወድሽ ብላ ትመልስላታለች። እኔ ግን በጣም ነው የምታስጠልኝ ብላ አቡጌለሽም ደግማ ትመልስላታለች። እኔ ምንም ብትይኝ ብዬ እኔ እወድሻለሁ በቃ ምንም አልሽ ምንም እወድሻለሁ ብላ ዳጣም ለአቡጌለሽ ትላታለች። እኔ ምልሽ ግን በስንት አመት ነው የምትበልጭኝ? ስንት አመትሽ ነው ብላ ዳጣም አቡጌለሽን ትጠይቃታለች። አቡጌለሽም ቆይ ለምንድን ነው የፈለግሽው? ለምንድን ነው የምትጠይቂኝ? ብላ ትመልስላታለች። በቃ አለ አይደለ ዝም ብሎ ነው የጠየኩሻ ብላ ዳጣም ለአቡጌለሽ ትመልስላታለች። ግን የሆነ ቦታ ስንሄድ አብሬሽ ይሄዳለሁ የሆነ መንገድ ላይ ምናምን የሚተናኮልሽ እና የሚያስቸግርሽ ሰው ካለ ጢባ ጢቤ ነው የምጫወትበት ብላ ለአቡጌለሽ ዳጣ ትነግራታለች። ዳጣም አቡጌለሽም ቆይ የጠየኩሽን ጥያቄ እኮ አልመለሽልኝም፣ ለምንድን ነው እድሜን መጠየቅ ያስፈለገው? ብላ አቡጌለሽ ዳጣን ትጠይቃታለች። ዳጣም በቃ ዝም ብዬ ነዋ ብላ ትመልስላታለች። በቃ ተውኩትኝ ማወቅ አልፈለኩኝም ብላ ዳጣም ለአቡጌለሽ ትነግራታለች። አቡጌለሽም እንዴ ለምንድን ነው ይፋ የተውሽው ብላ ትላታለች። ታዲያ እስኪ ንገሪኛ ብላ ዳጣም መልሳ ትጠይቃታለች። ቆይ ለምንድን ነው ግን የፈለግሽው እያለች ደጋግማ ትጠይቃታለች። ዳጣም በዚህ ሰዓት እግዜሬ ማለሽ ብላ ካጠገቧ ጥላት ትሄዳለች ማለት ነው። እንግዲህ ዳጣ እድሜዋን በመጠይቃት ሰዓት አቡጌለሽ ትናደድና ደጋግማ ትጠይቃታለች። ለምንፈለግሽው እያለች ዳጣ አቡጌለሽን ቤተሰቦቹን እንዳለ በጣም ተወዳቸዋለች። አቡጌለሽ ግን ዳጣን በጣም ነው የምትጠላትና ከዛ ቤት እንድትወጣ ብዙ ጥረት የምታደርገው። ዳጣ እህቶቿ ሆነው እህቶቼ ናቸው ብላ አስባ ስለሆነ ያው ትወዳቸዋለች ማለት ነው። ናታን ክላሱ ቁጭ ብሎ እያለ ሰላም ወደ ናታን ታመራለች። ናታም ሰላም ይላትና ብድግ ይልና ከመቀመጫው እና ቁጭ በይ ብሎ አልጋውን ይለቅላታል። እረ በለው ዳሞ ልጅሽ አድጓል ብሎ ናታንም ሰላምን ይላታል። ቆይ ጾታ አወቅሽ እንዴ ብሎ ናታን ሰላምን ይጠይቃታል። ሰላምም አይ አላወቅኩም በቃ ሴት ነች ብላ ለናታን ትመልስለታለች። ናታን አላወቅኩም ግን ደግሞ ሴት ነች ደግሞ ምን ማለት ነው ብሎ ናታን ሰላምን ይጠይቃታል። ምን ማለት አለው በቃ ሐኪም ቤት ሄጄ ጾታ ምናምን አላወቅኩኝም በማለት ሰላምም ለናታን ትመልስለታለች። ግን በቃ ሴት ነው የምትሆነው ሴት ነች እያለች ፈገግ ብላ ትመልስለታለች። ሰላምዬ አንቺ መውለድ እንጂ እኮ ጽንሱን መፍጠር አትችይም ወንድ ቢሆንስ ብሎ ናታን ለሰላም ይጠይቃታል። ወንድስ ቢሆን ምን ችግር አለው ብሎ ይላታል። ሰላምም ምንም ችግር የለውም ግን በቃ ሴት ነች ብላ ትለዋለች። እሺ ያድርግልሽ ግን ሆስፒታል ሄደሽ ታውቂያለሽ ብሎ ይጠይቃታል። ሐኪሞቹ አልነገሩኝም ብለሽ የምትይው ብሎ ይጠይቃታል። ውይ ትናንትና እኮ እትዬ ይዛኝ ሄዳ ነበር ብላ ትመልስለታለች። እማዬ ግን እውነት በጣም ትልቅ ሰው ነች
ብሎ ናታንም ለሰላም ይነግራታል። ሰላምም አዎ እትዬ በጣም ጥሩ ሰው ነች፣ ትለያለች። እንደሷ አይነት እንደሷ አይነት ሚስት፣ እንደሷ አይነት እናትነት፣ እንደሷ አይነት አሰሪነት የትም አይቼ አላቅም በማለት ለናታን ትነግረዋለች። ናታንም ግን ደግሞ እማዬ ኃይለኛ መሆኗን አትርሺ ብሎ ናታንም ለሰላም ይነግራታል። ሰላምም አዎ ናታንዬ እትዬ በጣም አዛኝ ነች፣ ለትዳሯ ሟች ነች፣ ባሏን ትዳሯን ትወዳለች። ግን ደግሞ እንዳልከው ከተነካች በጣም ኃይለኛ ሰው ነች እትዬ እያለች ለናታን ሰላምም ትነግረዋለች። ሰላምም የምር ናታንም የምር እኔ ግን እንደማዬ አይነት ያላት ባህሪ ሴት ነው የማገባው ብሎ ናታን ለሰላም ይነግራታል። ሰላምም ምን ትፈልጋለህ? እራሷ እኮ አለችልህ ብላ ትነግረዋለች። በባህሪ ትራለ በሁሉም ነገር እሷን የመሰለች ቁጭትዬን አለችልህ ዳጣ ብላ ሰላምም ለናቲ ትነግረዋለች። እንግዲህ ሰላም ናታ ዳጣን እንዲያገባ እየገፋፋቸው ነው ማለት ነው። እሱ ወደ ታች አንገቱን አቀርቅሮ የሚናገረው ይጠፋበትና ምንም መልስ አልሰጣትም ማለት ነው። ባልና ሚስቶቹ ደረጀና ሄለን ነው ሚስቱ ስም ይቅርታ ወዶች አብረው አልጋ ላይ ቁጭ ብለው ተኝተው ጋደም ብለው እያለ የባለፈውን እኮ በግርግር ደስታውን ሳትነግረን ቀረህ እያለች ትጠይቀዋለች። እሱም ከት ብሎ ይስቅና አልነገርኩሽም አይደለህ ብሎ ይመልስላታል። አሁንማ በቃ እኮ አለፈ ብሎ ይላታል። እረ እንዴ ደሬ እኔ እናንተ መሀል መደባበቅ ተጀመረ እንዴ ብላ ትለዋለች። ደረጀም አንዳንድ ነገር እኮ ባይነገር ጥሩ ነው ማርትዬ ብሎ ይመልስላታል። ደስ የሚል ነገር ቢኖሩ የሚያስደስቱ ነገሮች ባይነገር ይሻላል። ዳሞ እሱን ሁሉም ነገር መነገር የለበትም ትየለ እንዴ ብሎ ደረጀም ለሚስቱ ይላታል። እሱም አይ የኔ ቆንጆ እያለች ከት ብላ ትስቃለች። አይ የኔ ቆንጆ እቺ የኔ ቆንጆ የእናንተ አሪፍ ማባበያ ነች እያለች ትመልስለታለች ማለት ነው። የኛ ደግሞ ስስ ብልታችሁ ሆና ቀረች አይደል እያለች እንግዲህ ትለዋለች ማለት ነው። እሱም አንቺ እኮ ለእኔ ሁሌም ውብና ቆንጆ ነሽ እያለ ደረጀም ይመልስላታል። እሺ በቃቶ አላስጨነቅህም ደርዬ እያለች እንግዲህ ጥያቄውንም ሳይነግራት እንዳታስጨንቀው ስላልፈለገች ሌላ ወሬ ትቀጥላለች ማለት ነው። የባለፈውን የዳጣን የዲኤን ምርመራ አልተነገራቸውም እና እሱን ንገረኝ እያለችው ትጠይቀዋለች። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።